እንወድሻለን እልል ለወለድሽ የሕይወት ምግብን ማርያም ማርያም እንወድሻለን ማርያም እንወድሻለን ማርያም እንወድሻለን ስለወለድሽ የሕይወት ምግብን ማርያም እንወድሻለን ስለወለድሽ ማርያም ድንቅ አድርጎልኛል የሰራዊት ጌታ ድንቅ አድርጎልኛል የሰራዊት ጌታ አረሳኝም አምላክ አነሳኝ ከትቢያ ድንቅ አድርጎልኛል ድንቅ አድርጎልኛል ከፍ አረሳኝም አምላክ አነሳኝ ከትቢያ ድንቅ አድርጎልኛል በደሌ ሳይቆጥር ድንቅ አድርጎል ወደ ቤቱ ጠራኝ ረክሼ ሳለሁ ልጄ ሆይ ናለኝ በዳግም ምጽአቱ መንግሥቱን ሊያወርሰኝ ድንቅ አድርጎልኛል የሰራዊት ጌታ ድንቅ አድርጎልኛል የሰራዊት ጌታ አረሳኝም አምላክ አነሳኝ ከትቢያ ድንቅ አድርጎልኛል የሰራዊት ጌታ ድንቅ አድርጎልኛል የሰራዊት ጌታ ዳዊት ጌታ አረሳኝም አምላክ አነሳኝ ከትቢያ ድንቅ አድርጎልኛል ከአንበሳ መንጋጋ ከጉድጓድ አወጣኝ በጠላቶቼ ፊት ግርማ ሞገስ ሰጠኝ ምን እመልሳለሁ እንዲህ ለወደደኝ ድንቅ አድርጎልኛል የሰራዊት ጌታ ድንቅ አድርጎልኛል የሰራዊት ጌታ አረሳኝም አምላክ አነሳኝ ከትቢያ ድንቅ አድርጎልኛል የሰራዊት ጌታ ድንቅ አድርጎልኛል አመስግኑ የሰራዊት ጌታ አረሳኝም አምላክ አነሳኝ ከትቢያ ድንቅ አድርጎልኛል ጠላቶቼ ሁሉ ሲጓደዱብኝ ማን ይደርስለታል እያሉ ሲሉኝ
ከትቢያ ድንቅ አድርጎልኛል የሰራዊት ጌታ ድንቅ አድርጎልኛል እልል የሰራዊት ጌታ አረሳኝም አምላክ አነሳኝ ከትቢያ ድንቅ አድርጎልኛል ከአንበሳ መንጋጋ ከጉድጓድ አወጣኝ በጠላቶቼ ፊት ግርማ ሞገስ ሰጠኝ ምን እመልሳለሁ እንዲህ ለወደደኝ ድንቅ አድርጎልኛል እልል የሰራዊት ጌታ ከፍ ድምፃችሁ ወንዶች ተናገሩት አልረሳኝም አሉ ድንቅ አድርጎልኛል የሰራዊት ጌታ ድንቅ አድርጎልኛል የሰራዊት ጌታ አረሳኝም አምላክ አነሳኝ ከትቢያ ድንቅ አድርጎልኛል ከፍ የሰራዊት ጌታ አነሳኝ ከትቢያ ድንቅ አድርጎልኛል እልል የሰራዊት ጌታ ድንቅ አድርጎልኛል የሰራዊት ጌታ አረሳኝም አምላክ አነሳኝ ከትቢያ አረሳኝም አምላክ አነሳኝ ከትቢያ አረሳኝም አምላክ አነሳኝ ድገሙና እግዚአብሔርን አመስግኑት ጨምሩበት ለሊቀ መዘምራን ቀሲስ ምንዳዬ ዝማሬ መላእክትን ያሰማልን በሏቸው ዝማሬ መላእክትን ያሰማልን የአገልግሎት ዘመኑን አምላካችን ይባርክልን ቅድም እንዳልኳችሁ ይዘታቸውም መልእክታቸውም የሚያስተላልፉት ይሄ ግጥሙ ራሱ ስትመለከቱት ወንጌል ነው ክርስቲያኖች እና በመዝሙሮቻችን በኩል ብዙ ክፍተት እንዳለ እናውቃለን ጥንቅቅ አድርገው ለቤተ ክርስቲያን አስተዋጽኦ በተለይ ላዘንነው ለተሰበርነው ተስፋ ለቆረጥነው መዝሙሮቹ የሊቀ መዘምራንን መዝሙር ብንሰማ እጅግ የሚገርሙ ናቸውና እግዚአብሔር ከዚህ የበለጠ ቅድስት ቤተ ክርስቲያንን የሚያገለግልበት ዘመኑን ይባርክልን ከዚህ በመቀጠል አረፍ በሉ በሚመቻችሁ ቦታ አረፍ በሉና ቃል እግዚአብሔር እንማራለን ቃል እግዚአብሔር ከሰማን በኋላ መልእክት ይኖረናል ማለት ነው ሰው ሰብሰብ ሲል በካቴድራሉ ዙሪያ የሚሰሩ አንዳንድ ነገሮችን ባለፈውም ወር በሰፊው በጸሐፊያችን በኩል ተነግሯል ዛሬ የምንገልጥላቸዋለን እሱን እየሰማን እንሄዳለን ማለት ነው ወንጌል የምንሰማበት ጊዜ ነው ከዚህ በመቀጠል ታላቁ መምህር ሊቀ ሊቃውንት መምህር ዮሴፍ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሊቃውንት ጉባኤ አባል እንዲሁም የቅዱስ ጳውሎስ መንፈሳዊ ኮሌጅ መምህር እሳቸው ያስተምሩናል እሳቸው የሚናገሩበትን የነ ቅዱስ ጳውሎስን አንደበት ርቱ አድርጎ የሰጠ ለኛም ደግሞ የምንሰማበትን የነ ልድያን ልቦና ከፍቶ የሰጠ አምላክ ለኛም በምንሰማው ትምህርት 30-60 100 ፍሬ እንድናፈራ እግዚአብሔር ይርዳን ወደ መምህራችን እንሄዳለን ሰላም እግዚአብሔር አይለየን ወለእለሰ ተአገሱ ይሁቦሙ ሕይወተ ዘለዓለም
በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ክቡራን የካቴድራላችን ሊቃውንተ ቤተ ክርስቲያን መምህራን፣ ቀሳውስት፣ ዲያቆናት፣ መዘምራን በየማድረጋችሁ ለሰማይ ከዋክብትን ለምድር እጽዋትን ውበት ያደረገ እግዚአብሔር ለዚች ታላቅ ቤተ ክርስቲያን ውበት ያደረጋችሁ የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም ልጆች፣ አባቶቻችን፣ እናቶቻችን፣ ወንድሞቻችን፣ እህቶቻችን እንዲሁም ሕፃናት በኃያሉ በእግዚአብሔር ስም እንደምን አደራችሁ? እንደምን አደራችሁ? እንደምን አረፈዳችሁ? ሳይገባን እንደ ኃጢአታችን ብዛት እንደ ሰውነታችንም ክፋት ሳይመለከት በቸርነቱ በይቅርታው አቅፎ ደግፎን እስከዚህች ዕለትና ሰዓት አድርሶን በዚህ በተቀደሰው ተራራ ለተቀደሰ ዓላማ በቤቱ የሰበሰበን የድንግል ማርያም ልጅ መድኃኔዓለም ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። እስቲ እግዚአብሔርን አመስግኑት። አዎ መቼስ ያንን ግዙፍ ጨለማ ገፎ ይህንን ረቂቅ ብርሃን ሰጥቶ አልጋ ላይ እንደተኛን እንዳናሸልብ አድርጎ በምሕረቱ ቀስቅሶ እግሮቻችን ቀንተው ወደ ቤቱ እንዲመጡ የፈቀደ ማን ነው ማለት ነው? አመስግኑት እግዚአብሔርን። ምክንያቱም እሱ ካልፈቀደ መንቀሳቀስ ስለማይቻል፣ ተኝቶ መነሳት ስለማይቻል፣ እግር ቀንቶ ወደዚህ መንጣት መገስገስ ስለማይቻል ነው ማንን የምናመሰግነው? አዎ ምስጋና የምናመሰግነው መቼስ ብዙ ምክንያት አለን። ለተደረገልን ነገርም አመስግነን አንጨርሰውም አይደል? አዎ ለዚያ ነው እስከ ኃጢአታችን እስከ በደላችን ጠብቆ እስከዚህች ዕለትና ሰዓት አድርሶ በቤቱ እየሰበሰበ እየመገበን እድሜ ለንስሐ የሰጠን ስለሆነ ዘወትር እግዚአብሔርን ምን ማለት ያስፈልጋል ማለት ነው? አዎ ምስጋና ስለሚያስፈልገው ነው እግዚአብሔር። ሐዋርያው ብርሃነ ዓለም ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 2 ቁጥር 7 ላይ ወለእለሰ ተአገሱ ይሁቦሙ ሕይወተ ዘላለም፣ ለሚታገሱ ወይም ለሚጸኑ ሰዎች የዘላለም ሕይወትን ይሰጣቸዋል ይላል። እስኪ በሉ ለሚታገሱ ሰዎች በሉ እስኪ ለሚጸኑ ሰዎች የዘላለም ሕይወትን ይሰጣቸዋል። ምን ይሰጣቸዋል? እንደ እግዚአብሔር መልካም ፈቃድ የምንነጋገርበት የመጽሐፍ ቅዱስ ኃይለ ቃል ነው። እዚህ ወደ ሮሜ ይህንን መልእክት የላከበት መቼስ እያንዳንዱ ምክንያት ጽሑፍ ይባላል። በአዲስ ኪዳን ትምህርታችን የተጻፈበት ምክንያት 14ቱንም መልእክታት ሲጽፍ ምክንያት አለው። ዝም ብሎ በዘፈቀደ አባቶቻችን መጽሐፍ አይጽፉም፣ በዘፈቀደም አያስተምሩም። ለትምህርቱም ቀመር አለው፣ መነሻ አላቸው። ለመጽሐፋቸውም ሲጽፉ ዓላማ፣ ተልእኮ አለው፣ ግብ አለው፣ ምክንያትም አለው። ያለ ምክንያት አይጽፉም። ሮም ምን አይነት ሰዎች ነበሩ? በምን አይነት ሁኔታ ምዕመናን ይኖሩ ነበረ? ምን ችግር ነበረባቸው? ከዚያ ችግር እንዴት ላውጣቸው ብሎ ነው የሚጽፉት እንጂ ዝም ብሎ የተጻፈ አይደለም። የሮሜ መልእክት፣ የቆሮንቶስ መልእክት፣ የኤፌሶን መልእክት ስንላችሁ ዝም ብሎ በዘፈቀደ የተጻፈ አይደለም። መጽሐፍ ስላለበት አይደለም የሚጻፈው። መጽሐፍ በአባቶቻችን ሕግ ማለት ነው። ጽሑፍ ሲጻፍ የሰውን ችግር እንዲፈታ አድርጎ ያለበትን የሰዎችን ችግር መፍትሄ እንዲሰጥ ተደርጎ ይጻፋል በአባቶቻችን ማለት ነው። ሰዎች የገቡበት አረንቋ ውስጥ የሚወጡበትን ሰገነት ማዘጋጀት ማለት ነው። መጽሐፍ ሲጻፍ እንደዚያ ነው እንጂ በዘፈቀደ ዝም ብሎ ተጽፎ ጻፈ ለመባልም አይደለም። መጽሐፍ የሚጻፈውና የሰዎችን ችግር መጽሐፍ ሲፈታ ነው። ትምህርትም ችግር ሲፈታ ነው ትምህርትም የሚባለው ጽሑፍም የሚባለው ማለት ነው። ስለዚህ የነ ቅዱስ ጳውሎስን መልእክት ስናነብ ችግር ፈች ነው። ምን ፈች ነው? የሚመናንን ችግር የሚፈታ ነው። ከወደቁበት ውድቀት የሚያነሳ ነው። ሮም ላይ ሁለት አይነት ሰዎች ይኖሩ ነበር ይላሉ የአዲስ ኪዳን መተርጉማን። ስንት አይነት ሰዎች? ስንት አይነት ሰዎች? ሁለት አይነት ሰዎች። ሁለት አይነት እምነት ያላቸው፣ ሁለት አይነት ዓላማ ያላቸው፣
ሁልጊዜ የማይግባቡ የሚከራከሩ ለክርክራቸው ማቆም ያጡ ሰዎች ነበሩ። ለእነኝን የተጻፈው የሮም መልእክት ሮም፣ ሮሜ፣ ሮሚያ፣ ጣሊያን፣ ኢጣሊ፣ ኢጣሊያ ብለው ሊቃውንት ይተረጉሙታል። በአንድምታቸው ያብራሩታል። ይሄን ማለትም ይሄ ሁሉ የነገስታት ስም ነው። አሁን የጠራ ነው የሀገር ስም አይደለም። ግን ሀገሪቱ በነገስታቱ እየተፈራረቁ በመሩ ነገስታት ስለተጠራች ጣሊያን በተባለው ሰው ጣሊያን ተብላለች። ኢጣሊ በተባለው ሰው ኢጣሊ ተብላለች። ኢጣሊያ በተባለ ሰው ኢጣሊያ ተብላለች። ሮም፣ ሮሚ፣ ሮሚያም እንደዚያው የሰዎች ስም ነው ማለት ነው። በዚህም በሰዎች ስም የተሰየመችው አገሪቱ ማለት ነው። እና በዚህ በሮም ወይም በሮሚያ የሚኖሩ ምእመናን ሁለት አይነት ሰዎች ነበሩ ብለናል። አይሁዳውያንና አረማውያን ማለት ነው። ወይም አሕዛብና ዕብራውያን ማለት ነው። ሁለት ሰዎች አብረው ይኖራሉ በዚህ ሀገር ውስጥ። በዚያ ምድር ላይ ሲኖሩ ሁለቱ በእምነት የተለያዩ ናቸው። ዕብራውያን የምንላቸው አይሁዶች የአብርሃም ልጆች ነን፣ የቅዱሱ ፍጥረት የአብርሃም ልጆች ነን፣ ሰማይና ምድርን የፈጠረ እግዚአብሔር አለ ብለን እናምናለን፣ እናመልካለን። ደግሞም ለዚህም መገለጫው ሰማይ የመሰለ ባህር ሰንጥቆ አሻግሮናል። በአብርሃም አባዳና ፋርፋ ወይም ዛብሎና ንፍታሌም ወይም ሁለቱን አፍላገ ሶርያ አሻግሮናል። እንደገናም ደግሞ በሙሴ አማካኝነት ሰማይ የመሰለ የኤርትራን ባህር ሰንጥቆ በየብስ እንድናሻገር ያደረገን አምላክ አለ። የሱ ልጆች ነን። ራበን ስንለው ከሰማይ መና ያወረደልን፣ ውሃ ጠማን ስንለው ጥንጫ ላይ ውሃ ያፈለቀልን፣ ዋየ ፀሐይ ያቃጠለን ራሳችንን ያሸዋው ግለትም ጫማችን አቀለጠው ብለን ስንጠይቀው ፈጥኖ 7 ደመና ይጋረደልን። ምን ያለልን? አዎ። ስለዚህ ይህንን አምላክ የምናመልክ ነን ብለው የሚመኩ ናቸው። የአብርሃም የቅዱሱ ፍጥረት ልጆች ነን። እግዚአብሔር የተባለ አምላክ አለን። ሰማይና ምድርን ባህርና የብሱን የፈጠረ ረቂቁንም ግዙፉንም ፈጥሮ የሚገዛ ብቸኛ የሁሉ ገዥ የሆነ አምላክ አለን ብለው የሚያምኑ አይሁዶች ስለነበሩ እነኛን ይነቅፏቸዋል፣ በእምነታቸው ይታበይባቸዋል። እነኛን እንደ ርኩስ ነው የሚያዩቸው፣ እንደ ሰውም አይቆጥሯቸውም። ማንን? አሕዛብን። በዚህ በሮም ውስጥ እየኖሩ አብረው ማለት ነው። እነኛ ደግሞ አሕዛብ ማን ናቸው? አረማውያን ሲባል አንደኛ እንጨት ጠርበው ድንጋይ ያለዝበው አምላክ ነው የሚሉ እንጨቱን ድንጋዩን ያገኙትን እንስሳቱን ሁሉ የሚያመልኩ ናቸው። እነኛ ፍጡር የሚያመልኩ በአጠቃላይ በእንጨቱም በድንጋዩም ባህር ሲፈልጉ የእንስሳ ቅርጽ የላም የበሬ የእንስሳ የአንበሳ ሌሎቹንም ቅርጻ ቅርጽ እየቀረጹ አምላክ ነው ብለው የሚያመልኩ ናቸው እነኛ ማለት ነው። እግዚአብሔር የሚለውን አያውቁም። በእግዚአብሔር አምልኮ ውስጥ ያልነበሩ ናቸው ከድሮም ጀምሮ ማለት ነው። ስለዚህ እነኛ አይሁዶቹ ይታበዩባቸዋል። እነኛን ቅድም እንዲያልኳቸው የሚታበዩት በምን ነበረ? ባህር ምን አለልን? ባህር ከሁለት ምን አለልን? የላችሁም እንዴ? ባህር ምን አለልን? እንድትሳተፉ የምንጠይቃችሁ ቃለ እግዚአብሔር እንድትነግሩን አይደለም። ይመናል። ለምን መሰላችሁ? ልናጨናንቃችሁም አይደለም። እኛ የምንጠይቃችሁ ልባችሁ ቤት እንዳይሄድ ብቻ ነው። ይሄ እንድትተባበሩን ነው። የት እንዳይሄድ ነው ልባችን? አዎ ቤት ሂዶ እንጀራ እንዳይጋግር፣ ሱቅ እንዳይሸጥ፣ ቢሮ ላይ ተቀምጦ ጉቦ እንዳይቀበል። አሁን እዚህ ስብስብ ብለን ልባችን ለማንስተው ማለት ነው። ለዚያ ነው የምንጠይቃቸው እንጂ እናንተን ለማጨናነቅ ወይም እውቀት እንድትለግሱን አይደለም እየጠየቅን ያለ ነው ማለት ነው። ማስተማር ያለብንን ተዘጋጅተን ወጥተናል፣ እናስተምራለን። ለሱ እርዳታ አያስፈልገንም። አዎ እርዳታ አያስፈልገንም። ከዚህ አንጻር ነው የሚታበዩት። አይሁድ ምን እያሉ ነበረ? ሰማይ የመሰለ ባህር እግዚአብሔር ከሁለት ሰንጥቆ አሻግሮናል፣ ስለዚህ ልዩ ፍጥረት ነን ለእግዚአብሔር ይላሉ። አያችሁ፣ እናንተን አያውቃችሁም፣ ባህር አልተከፈለላችሁ ይሏቸዋል። አሕዛቦቹን ነው እነኛን የሚነቅፏቸው ማለት ነው። ከሰማይ መና ያወረደልን፣ ከጥንጫ ላይ ውሃ የፈለቀልን፣ ደመና የተጋረደልን፣ 40 ዘመን በብሩህ ደመና አጅቦ በብርሃን አምድ የመራን እኛን ነው። የቅዱሱ የአብርሃም ልጆች ነን፣ ቅዱስ ፍጥረት እኛ ብቻ ነን ብለው ይመኩባቸው ነበር አሕዛብን። እነኛም ዋዛ አይደሉም፣ በደንብ ይነግሯቸዋል። እነኝን ይከራከራሉ። ምን ይሏቸዋል መሰላችሁ? ንሴብሖ ብለን አመስግነናልም ይላሉ እነኝህ ዕብራውያን። እነኛ ደግሞ ምን አሉ? አዎ በየብስ ተሻግራችኋል፣ ሰማይ የመሰለ ባህር ከሁለት ተሰንጥቆላችኋል። ግን ምን መላለው? ሰማይ የመሰለ ባህር ተሰንጥቆ በየብስ በተሻገራችሁበት እግራችሁ ሌሊት ቤተ ጣዖት ሄዳችሁበታል። ከኛ ምን ትለያላችሁ? አያችሁ፣ ምንድነው የእናንተ ምግባር ከኛ የሚለየው?
ከኛ በምን ትለያለህ? ቤተ ጣዖት ሄዳችሁ እዚያ ታምር ተሰራልን፣ ባህር ተከፈለልን፣ በየብስ አሻገረን ብላችሁ መመካታችሁ ጥሩ ሆኖ ሳለ በዚያው እግራችሁ የብስ በረገጠ እግራችሁ ቤተ ጣዖት ሄዳችሁበታል። ከኛ ምን ትለያላችሁ? ይከራከራሉ። እነኛ ደግሞ ንሴቦ ብላችሁ በጽንፈ ዮርዳኖስ በጽንፈ ኤርትራ መስግናችኋል። በዮርዳኖስም እንደዚያው ንሴቦ ብላችሁ ባመሰገናችሁበት አንደበታችሁ አሮን ግበር ለነ አማልክተ እነሆ አሮን ጣዖት ስራልን ብላችሁ በዚያፋችሁ ጣዖት ስራ ብላችሁ ጠይቃችሁበታል። እዚያ ንሴቦ ብላችሁ አመሰገናችሁ ባፋችሁ፣ እዚህ ደግሞ ጣዖት ስራልን ብላችሁ ባፋችሁ እግዚአብሔርን ካዳችሁት። ምን ማህኛም እንደተለያላችሁ? ጣዖት አምላኪኛ እንትሉን አላችሁ። ጣዖት ስራ ብላችሁ አሮን አስጨንቃችሁ በኮሬብ ተራራ ስር በሲና ምድረ በዳ ስብኮ ላይ ማቆማችሁ ሰግዳችኋል። እናንተም ክዳችሁታል እግዚአብሔርን። ከኛ የምትለዩበት እኛን የምትነቅፉበት እናንተ ክቡር እኛ ወራዶች የምንሆንበት ምንም ትርጉም የለም። በምን ትበልጡናላችሁ ብለው ይከራከሯቸዋል። በዚህ ክርክር ውስጥ ያሉትን ምእመናን ወደ አንድ አንጥቶ አንድ ክርስቶስ እንዲከተሉ ለማድረግ ጳውሎስ የሮሜን መልእክት ጻፈ ነው ዋናው መሰረተ የተጻፈበት ዓላማው ይሄ ነው። ያው ዓላማውን ምክንያቱም ማወቅ ስለሚያስፈልግ ማለት ነው። ከዚህ እንዴት ላውጣቸው አለ ሐዋርያው። እነኛዎቹ የቅዱስ ፍጥረት ነን የሚሉ እነኛን እንደ ርኩስ የሚቆጥሩ እነኛም ደግሞ እነኝን እየተከራከሩ ክርስቶስን የዘነጉ ሁለቱም አምላካቸውን ዘንግተዋልና እንዴት አድርጌ አንድ ላድርጋቸው? እነኛ ብሉይ ኪዳን ላይ ተቀምጠዋል። ወንጌል ዲቃላ ሕግ እያሉ ወንጌልን ሲሳደቡ የሚውሉ ኦሪትን ሲያገኑ ሲያከብሩ የሚውሉ የአብርሃም አባት አለን ብለው አባታችን ሆይ የሚለውን ጸሎት ላለመጸለይ አብርሃም አባት አለን ብለው ቁመው የቀሩ ይወርዳል ይወለዳል ዓለም ይድናል የሚለውን ትንቢተ ነቢያት ተቀብለው ወረደ ተወለደ የሚለውን ለመቀበል የተቸገሩ እንዴት አድርጌ እንዲቀበሉ ላድርጋቸው ነው የጻፈበት። እነኛስ እንጨትና ድንጋይ እያመለኩ እስከ መቼ ይኖራሉ? ዘያመልክ በፍጡር ርጉም ውእቱ ይላል ኤርምያስ። በፍጡር የሚያመልክ የተረገመ ነው ይላል። እስኪ በሉ በፍጡር የሚያመልክ ምን ያለ ነው? አዎ እንጨቱን ድንጋዩን የሚያመልክ ማለት ነው። እነኛን አሕዛብ። ስለዚህ እነኛም እንጨትና ድንጋይ እያመለኩ ነው ያሉትና በእርግማን ውስጥ ተቀምጠዋልና እነኛን እስከዚህ እርግማን እንዴት ላውጣቸውና ሰማይና ምድርን የፈጠረ በለቢሰ ሥጋ በተዋህዶ የተገለጠ ዓለምን እየዞረ ያስተማረ ዓለምን የቀደሰ በቀራንዮ ተሰቅሎ በመስቀል ላይ ሥጋውን ቆርሶ ደሙን አፍሶ የዘላለም ሕይወት የሕይወት እንጀራ ሆኖ እሱ ራሱን የሰጠውን መድኃኔ ዓለምን እንዴት ይቀበሉት? እንዴት አድርገው እንዲቀበሉ እንዴት አድርጌ ልስበክ አላስተምራቸው ብሎ አውጥቶ አውርዶ ይህንን ጻፈላቸው። እኔ ባሪያው የምሆን ነው የሚለው በምዕራፍ 1 ላይ ቁጥር 1 ላይ ስትመለከቱ ባሪያው የምሆን ወይም አገልጋይ የምሆን ወንጌልን ለመስበክ የተጠራው ወይም አገልጋይ ሊሆን ለሱ የተጠራው ለወንጌል የተለየው ዓለምን ዙሪያ ሰብክ ዘንድ የተጠራው እኔ ነኝ ብሎ ራሱን ካስተዋወቀ በኋላ ነው የሚጽፈው ቅዱስ ጳውሎስ። እንግዲህ የሚደንቅም ሐዋርያ ነው ቅዱስ ጳውሎስ። በጣም ተጠንቶ ያላለቀ ነው ራሱ ቅዱስ ጳውሎስ። መጽሐፉም ተጠንቶ አላለቀም፣ አልተተረጎመም በሚገባው ልክ። እሱም ተጠንቶ ያላለቀ ሐዋርያ ነው። በጣም የሚደንቅ ነው። እንደ ኦሪትን ሰፍሮ ቆጥሮ ለክቶና መጥኖ 4 ነጥብ 2 ነጥብን ጭምር የሚያውቅ የገማልያል ተማሪ ነው ራሱም እንደተናገረው። በዚያን ሰዓት ግን አስቀድሞ የነበሩት እነኚህ የአብርሃም ልጆች የቅዱስ ፍጥረት ልጆች ነን ከሚሉ ጋር አብሮ አባሪ እንደነበረ እሱም ይታወቃል። እሱ የእነኛ አካል ነበረ። ዕብራውያን ጋር ከነሱ ጋር ሆኖ ለክርስትናውም ጠንቅ እንደነበረ መጽሐፍ ቅዱስ ይነግረናል። ራሱ ቅዱስ ጳውሎስ ሳውል ነው ስሙ። በሶሪያ ሀገር በጠርሴስ ከተማ ነው የተወለደው። የገማልያል ተማሪ ነው። ኦሪትን ጠንቅቆ ያውቃታል። አዲስ ኪዳንን ግን አንቀበልም ከሚሉት ጋር ቀዳሚ የነበረ አልቀበልም ከሚሉ መካከል አንዱና ዋነኛው ቀዳሚው ነበረ ሳውል ነው ማለት ነው። እግዚአብሔር ግን በምሕረት ይጠራው ፈለገና በደማስቆ ከተማ ላይ መምረቅ እንዲያንጸባርቅ አደረገ። እግዚአብሔር ምን አደረገ? እግዚአብሔር ጳውሎስን የጠራው ወደ ጳውሎስነት የቀየረው ከሳውልነት በመብረቅ ነው ያስተማረው የመከረው። ምክንያቱም እግዚአብሔር በፈለገው መንገድ ማንንም መምከር ይችላል። አይችልም እግዚአብሔር? አዎ እግዚአብሔር በፈለገው ነው። የኔ ቢጤ ሰባኪ ላይ ያስፈልግ ይችላል። አንድና ሚጸኛ ወደ ሐዋርያነት ለማንጣት የኔ ቢጤ ሰባኪ ላይ ያስፈልግ ይችላል። በፈለገው መንገድ እግዚአብሔር መስበክ ይችላል። ምሁረ ጸብ ይለዋል መጽሐፍ። በተለይ በዚህ በስንክሳሩ ላይ ሐምሌ 5 ላይ ስንክሳር በደንብ ይዘግባቸዋል። ጴጥሮስና ጳውሎስን ዜና ሙዕላቸው በትክክል የተዘገበው በዚያ ስንክሳር ላይ ነው በደንብ አድርጎ
ከመነሻ እስከ መድረሻ እስከ ሕይወታቸው ፍጻሜ ድረስ ያለውን ጥንቅቅ አድርጎ ስንክታር ጽፎታል። በዚያ ላይ ለቆጠራ ለኩላ ምግባረ ጽድቅ ብሎታል። ክርስቶስም ሳውልን ለምን አንተ የጽድቅ ሁሉ ጠላት ነህ ለምን ይለዋል። እሱ ደግሞ ምሁረ ጸብ ይለዋል። መጽሐፍ በጣም ኃይለኛ ተደባዳቢም እንደነበረ ይነገርለታል። ክርስቲያኖች ከክርስቲያኖች መካከል አሚፀኛ የሆነ ሰው ካለ በጉልበት እናንተ በላይ የሚሆን ካለ ለኔ ንገሩኝ፣ እኔ ጉልበተኛችሁ አለው በእኔ ተመኩ እስከ ማለት የደረሰ ነበር ሳውል። ሲገባው ግን የሚመካ ቢኖር በጳውሎስ ወይም በሳውል ሳይሆን በማን ይመካለ? ራሱ በማን ይመካለ? አዎ ምክንያቱን አየው በሱ መመካት እንደማያስፈልግ በራሱ። ከዕለታት በአንድ ቀን ወደ ደማስቆ ቤተ መንግስት ይገሰግስ ነበረ። በሶሪያ ቤተ መንግስት ደማስቆ የሚገሰግስበት ዋናው ዓላማው የክፉ ደብዳቤ ለማጻፍ ነው። ከቤተ መንግስት ክርስቲያኖች ይታሰሩ፣ እግራቸው ታስሮ ለአይሁድ ሸንጎ ተላልፈው ይሰጡ፣ በሶሪያ ያሉ ምእመናን በአንጾኪያ ያሉ ምእመናን ለኢየሩሳሌም ሸንጎ ተላልፈው ይሰጡ የሚል የፈቃድ ደብዳቤ ለማጻፍ ወደ ደማስቆ ቤተ መንግስት ሲገሰግስ ማንም የማይቀድመው እግዚአብሔር ቀደመው። እሱን በሕይወታችን እግዚአብሔር ይቅደምልን። ማን ቀደመ? እግዚአብሔር ቀደመ። የህዝቡ ጠበቃ እግዚአብሔር ቀደመ። እሱ ክፉ ደብዳቤ ለማጻፍ ነበር የሄደው። ደብዳቤውም ይታሰሩ የሚል ነው። ደብዳቤውም ለሸንጎ ይሰጡ የሚል ነው። በሸንጎ ውስጥ ደግሞ ግርፋት አለ፣ ስቅላት አለ፣ ሞት አለ፣ መከራ አለ፣ ጨለማ ቤት መወርወር አለ። ዓለም ጨካኝ ስለሆነ እንደዚያ ነው የዓለም ጠባይ። ግን የልጆቹን መከራ የማይፈልግ እግዚአብሔር የልጆቹን መከራ አድርጎ ዓለምን ያዳነ መድኃኔ ዓለም ሊቀድመው ፈለገ፣ ቀደመው። ግብተ በረቀ መብረቅ ዲቤኩም ሰማይ፣ ከሰማይ መብረቅ አንጸባረቀ፣ ወይም በጠራ ሰማይ ብርሃን ከሰማይ አንጸባረቀ። ወወድቀ ሳውል በገጹ ዲበ ምድር፣ እርሱም ደነገጠና ምድር ላይ ወደቀ። ወኮነ ከመበድን እንደ በድንም ሆነ። ወኦራ ክልኤ አዕይንቲሁ፣ አይኖቹም ሁለት አይኖቹ ታወሩ። ኢበላ እክለ ወይሰቴ ማየ እስከ ሰሉስ ዕለት፣ እስከ 3 ቀን ድረስ እህል ሳይበላ እዚያው ቆየ ይላል። የት? ደማስቆ አደባባይ ወድቆ ማለት ነው። ብርሃን ሲያንጸባርቅ አጃቢዎቹም ጠፉ። እሱ ሜዳ ላይ ወደቀ፣ አይኖቹ ታወሩ። መርቶ የሚወስድ ሰው በሰዓቱ አልተገኘም። የነበሩት ሁሉ ጠቅላላ ጥለው ጠፍተዋል። በእኔ ተመኩ የሚለው እሱ ወደቀ። እሱ አንሻጣ ራሱ ለሰው መመኪያ ነኝ የሚለው ራሱ ወደቀ። ለዚህ ነው ያንን ካየ በኋላ እንኳን ለሰው ለራሱ መሆን ስላልቻለ የሚመካ ቢኖር በማን ይመካለ? ክብርና ምስጋና ለስሙ በእግዚአብሔር ይመካል። በዚህ ምድር ላይ ጉልበት አለን የምንል ካለን ውሸት ነው፣ ጉልበት የለም። ኃይለኞች ነን የምንል ካለን ውሸት ነው፣ ኃይል የለም። ኃይል የማን ነው? የእግዚአብሔር ብቻ ነው። እግዚአብሔር ሲይዝ ጭብጥ አይሞላም አለም። እንደዚያ ነው። ሰማይ በለው ምድር በለው ምንም የለም ጥቅልል ብሎ። ስልጣንን ብትለው ገንዘብን ብትለው ኃይል ሊሆን አይችልም። ኃይላችን መመኪያችን ማን መሆን አለበት? እግዚአብሔር መሆን አለበት። ያን ጊዜ እሱ ከወደቀ እስከ 3 ቀን እህል አልበላም። ግን የእግዚአብሔር ቃል ወደ እርሱ መጣ። ማንም አንሺ ሲያጣ ወድቆ በነበረበት ሰዓት አይኖቹ ታውረው የሚጎበኘው ሲያጣ የእግዚአብሔር ቃል ወደ እሱ ምን የሚል መጣ? ሳውል ሳውል ለምን ትሰድደኒ? ሳውል ሆይ ለምን ታሳድደኛለህ? የሚል ድምፅ ከሰማይ መጣ። ምን የሚል ድምፅ? ለምን ምን ትለኛለህ? ታሳድደኛለህ የሚል ድምፅ ከሰማይ መጣ። ያን ጊዜ እሱ እዚያው እንደወደቀ ምን አለ? አንተ ማነህ አለ። አንተ ማነህ የሚል መልስ ሲሰጥ ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አለው? የናዝሬቱ ኢየሱስ ነኝ። ማን ነኝ? የናዝሬቱ ኢየሱስ ነኝ፣ የዓለም መድኃኒት። በናዝሬት ገሊላ ተወልጄ ያደግኩት የዓለም መድኃኒት ነኝ። አንተንም ለማዳን የመጣው መድኃኒትህ የሆንኩ ነኝ። የምታሳድደኝ እኔ ነኝ አለው። የት አግኝቶ አሳደደው? ለመሆኑ ክርስቶስ ካረገ እኮ 7 ዓመቱ ኖታል። የት አግኝቶ አሳደደው ቢሉ ምእመናንን እያሳደደ ስለሆነ ምእመናንን ማሳደድ ክርስቶስን ማሳደድ ነው። ክርስቲያንን ማሳደድ ክርስቶስን ምን ማለት ነው? ማሳደድ ነው። ክርስቲያንን መግደል የክርስቶስን ቤት ማፍረስ ነው። ማደሪያውን የእግዚአብሔር ማደሪያ ማፍረስ ነው። እንደውም በትርጓሜው ላይ ከዋልኩበት አላሳድረኝ ካደርኩበት አላውለኝ ለምን ትላለህ ይላሉ። ይህን ሲተረጉሙት እስኪ በሉ። ከዋልኩበት አላሳድረኝ ካደርኩበት አላውለኝ ለምን ትላለህ? አያችሁ፣ ለምን ታሳደኛለህ የሚለው ሲተረጉሙት እነኚህ ምእመናን የምታሳስራቸው
የምታስገርፏቸው ለሸንጓ አሳልፋችሁ የምትሰጧቸው የኔ ማደሪያ ናቸው አለው። የኔ ማደሪያዎች ናቸው። እነሱን ማሳደድ እኔን ማሳደድ ነው። እኔንማ በአካል አላገኘኝም። በዚህ ምድር ስመጣ አንተ ነበርክ። በሐዲስ ኪዳን ሽግግር ላይ ግን 12 ሐዋርያት 70 አርድእትን ጠርቻለሁ፣ ሌሎችም ተጠርተዋል። ነገር ግን አንተ በዚያ ሰዓት አይሁድ ሲያሳድዱኝ አልነበርክም በጊዜው። አሁንም ግን የነሱን ዓላማ ይዘህ ቀጥለሃልና እኔን ፈጣሪን እያሳደድከኝ ነው። ለምን ታሳደኛለህ አለው። ያን ጊዜ እሱ ምን አለ? ሜዳ ላይ እንደወደቀ ምን እንዲያደርግ ትፈልጋለህ? ምን ልታዘዝ አለ። የሚፈለገው ይሄ ነው። ምን አለ? ምን እንዲያደርግ ትፈልጋለህ ጌታ ሆይ? ምን እንድታዘዝልህ ትፈልጋለህ አለ። ልቡ ተመለሰ። አያችሁ፣ የሚፈለገው ያ ነው። ወንጌል የሚሰበከውም አሁን ዓላማው ብዙ አመፀኞች ስለሆን ብዙ በደል ስላለብን ከእግዚአብሔር ውጭ የሆን ስለሆነ ህይወታችን አስቸጋሪና ፈታኝ ህይወቱ ስላለን ምን እንዳደርግ እግዚአብሔር ይፈልጋል ብለን ራሳችን እንድንጠይቅ ወንጌል ይሰበካል፣ ጉባኤ ይዘረጋል። ቤተክርስቲያን ዘወትር የምትጮህ ዋናው ዓላማው ይሄ ነው። ምን ላድርግ ለጌታዬ እንድንል ነው። እንደ አይነት ልብ እግዚአብሔር ያድለን። አዎ አምፀናል፣ በድለናል፣ አንግባባ፣ አንስማማ፣ አብረን መኖር ያቃተንን አይደል? ሁላችንም አመፀኞች ሆነናል። ሁላችንም በደለኞች ሆነናል። እረፍት የለንም፣ ለመነቃቀፍ እንቅልፍ የለንም። አያችሁ፣ የህይወት መንገዱን ዘንግተነዋል። ስለዚህ ከዚያ ተመልሰን እስካሁን የሄድኩበት መንገድ ስህተት ነው። አሁን ግን ምን ላድርግ አለ ሳውል። ምን ላድርግ አለው። ንዋየ ህሩየ ረሰይኩ ከመ ትጹር ስምየ በውስተ አሕዛብ ወይም ከመ ትስብክ ስምየ በውስተ አሕዛብ። ወንጌልን ተሸክመ በዓለም ትዞር ዘንድ ወይም በአሕዛብ ዘንድ ወንጌልን ትሰብክ ዘንድ ምርጥቅ አድርጌሃለሁ አለው። እግዚአብሔር ሁላችን ምርጥቅ ያድርግ። ምን አድርጌሃለሁ? አዎ ምርጥቅ አድርጌሃለሁ አለ። ምን ትሸከም ዘንድ? ወንጌል። አዎ ስሜን ትሸከማለህ። ስሜ ወንጌል ነው። እሱን ትሸከማለህ። ይህን ተሸክመ በዓለም ትዞራለህ። ከዛሬ ጀምሮ አለ ምእመናን የሚታሰሩበትን ክፉ ደብዳቤ ተሸክመህ ወደ ደማስቆ ቤተ መንግሥት አትገሰግስም። የህይወት ደብዳቤን ወንጌል፣ የህይወት ደብዳቤ ወንጌል ነው። በልብ ሰሌዳ ይጻፍ ዘንድ ወንጌል ተሸክመህ ህይወት የሆነውን ወንጌል ተሸክመህ በዓለም ትዞራለህ እንጂ የስር ደብዳቤ፣ የክፉ ደብዳቤ፣ መጥፎ ደብዳቤ፣ ምእመናንን የሚያቆስል ደብዳቤ፣ የመከራ ደብዳቤ ለምእመናን አትሸከምም። እጅ አይነካውም አለው። ምን ይሸከማል? ወንጌል። ህይወት የሆነውን ቃሌን ተሸክመ በዓለም ላይ ትዞራለህ። ምርጥቅ አድርጌሃለሁ አለው። ምን አድርጌሃለሁ? ምርጥቅ። አዎ የዳ ደብዳቤ ነበራ የሚያጽፈው የምእመናንን የመከራ ደብዳቤ እያጻፈ ስለነበረ ከዛሬ ጀምሮ የመከራ ደብዳቤ አታጽፍም። ደማስቆ ቤተ መንግሥትን ትተው ቤተ መንግሥቱንም አፈልገው ከዚህ በኋላ ሰማያዊ ቤተ መንግሥትን ትፈልጋለህ። እሱን ለማግኘት ደግሞ በዚህ ምድር ላይ የሚከፈለው ዋጋ ለመክፈል ትዘጋጃለህ አለው። ዝግጁ ነኝ ከዛሬ ጀምሮ። ነገር ግን ምን ላድርግ፣ እንዴት ላድርግ ብሎ ጠየቀው። ወደ ኢዮጴ ከተማ ሄድ። አናንያ የሚባል ካህን አለ። እዚያ እርሱ የምታደርገውን ሁሉ ይነግርሃል፣ ሂድ አለው። የግድ በግዝረት ውስጥ ስላለ መጠመቅ አለበት ራሱ ሳውል። በግዝረት ውስጥ ነው ያለው፣ መጠመቅ አለበት። አዲስ ኪዳን አልቀበልም ብሏል። መቀበል ግዴታ አለበት። መቀበል ስላለበት ሰበከው፣ አስተማረው። አዲስ ኪዳን ተቀበለ። መጠመቅ ስላለበት ወደ ሐናንያ ሂድ አለው። ወደ ሐናንያም ሄደ። ለሐናንያ እግዚአብሔር ተገለጠና ምን አለው? አሁን ወደ አንተ የሚመጣ የጠርሴስ ሰው አለ፣ ይመጣል ወደ አንተ። ምርጥቅ አድርጌዋለሁና እርሱን ታጠምቀዋለህ፣ ትነግረዋለህ። በዓለም ላይ ወንጌልን ተሸክሞ እንዲዞር መርጬዋለሁ። አጥምቀውና አስተምረ አሰማራው አለው። ከዚያ ያኛው ሰው ያውቀዋል፣ በዚያው ስለኖረ አንጾኪያ ላይ ስለሚተዋወቁ ምን አለው መሰላችሁ? ለእግዚአብሔር አቤቱ እግዚአብሔር ጌታ ሆይ ይሄ የምትለው ሰው ሳውል የሚባለው ነው አለው። አዎ እሱማ እኮ አሚፀኛ ነው፣ ተደባዳቢ ነው፣ አሚፀኛ ነው። እስጢፋኖስ በድንጋይ ሲወገር ተባባሪ ነበር፣ ጨርቅ ጠባቂም ነበረ። በድንጋይ የሚወግሩ ሰዎችን የሚያበረታታ ምሁረ ጸብ ነኝ የሚል ኃይለኛ ነኝ ጉልበተኛ ነኝ የሚል ነው። አሁን ወደ እኔ መጥቶ እሱ ተጠምቆ እንዴት ሐዋርያ ይሆናል ብለህ እንዴት ወደ እኔ ትልከዋለህ አለ። ግብሩን ስለሚያውቀው በዚያ ልክ ገለጠው። ጌታችን ምላለ ነዋየ ህሩየ ረሰይክዎ ከመ ይጹር ስምየ በውስተ አሕዛብ። ምርጥቅ አድርጌዋለሁ ስሜን ይሸከም ዘንድ በአሕዛብ ዘንድ ወንጌል እንዲሰብክ ምርጥቅ አድርጌዋለሁ። ያንተ ድርሻ ማጥመቅ ብቻ ነው። ምንድን ነው? አዎ ሰባኪም አላደረኩም፣ መብረቅ ሰብኮታል። መብረቅ ጋር ተነጋግሮ ጨርሷል። አይኖቹ ታውረው ነበር። ምን ልታዘዝ ሲል
እንደ ሸረሪት ድር አይኑ ላይ ተቀርፍቶ ጎድቆለታል። አይኖቹም በርተውለታል። በዚህም አምኖ ፍጹም ሆኗል። የዕዳ ደብዳቤ ሳይሆን ወንጌል ተሸክሞ በዓለም ለመዞር ተስማምተናል። ምርጥቅ አድርጌዋለሁ። ዝም ብለህ ያንተ ድርሻ ማጥመቅ ነው። ስብከትም አያስፈልገውም አለው። ምን አያስፈልገው? ይደንቃል እኮ እግዚአብሔር እኮ አያችሁት ሲሰብክ በምን ሰበከው ነው ያለው? ሳውልን ያህል ሰው እውነቱን ለመናገር ሰባኪ ሄዶ ቢከራከረው ምን ያህል የሱን ዕውቀት መጽሐፍ ቅዱስ እንደሚገልጠው ጣራ የነካ ሊቅ ነው። በጣም ጣራ የነካ ሊቅ። በተለይ በብሉይ ኪዳን ላይ እስከ ጥጉ ድረስ ነው የሚያውቀው ብሉይ ኪዳን። ተከራካሪ አላከለትም። ቀጥታ ግን በመብረቅ ነጸብራቅ፣ በብርሃን ነጸብራቅ እግዚአብሔር ሰበከው። በብሉይ ኪዳን በዚህ በኦሪት ዘኍልቍ ላይ ቁጥር 20 ምዕራፍ 24 ስታነቡ እስራኤል ከግብፅ ባርነት ነፃ ወጥተው ጉዞ እያደረጉ ይሄ አቅለቃዴስ በርኔ የሚባለውን በረሃ ማለት ነው፣ የተቃጠለ በረሃ። እሱን አልፈው ነቃማ የሌለበት እሱን አልፈው እየገሰገሱ ሲናን እያገባደዱ ወደ ደብረ ናባው ለመቅረብ የአራባ ምድረ በዳን አቋርጠው እየተገሰገሱ አሕዛብ የሰፈሩበት ኢያሪኮን ለመቆጣጠር ጉዞ በሚያደርጉበት ጊዜ ምን ሆነ መሰላችሁ? ኬጢያውያን፣ ፌርዚያውያን፣ ኢያቡሳውያን የሚባሉ የአሕዛብ 7 ነገዶች ኢየሩሳሌም ከነዓንን ለዘመናት ይዘዋት ኑረዋል። በሰው ኃይል ሊፈርስ የማይችል ግንብ ኢያሪኮን ገንብተው አጥረው ዙሪያውን ይዘዋት ኑረዋል። ርስታቸው አድርገው ማለት ነው። የእስራኤልን ርስት አሕዛብ ርስት አድርገው ማለት ነው። እና እየገሰገሱ የእስራኤል መገስገስ አስጨነቃቸው። አሕዛቦቹን እየመጡ ነው፣ እነሱ ደግሞ አይመለሱም። አሃዱ ለአስርቱ ምዕት አንዱ ሽውን ወክሌቱ አሃዱ ለክሌቱ ምዕት አንዱ ሽውን ሁለቱም ደግሞ 10,000 መምታት የሚችል ኃያላን ናቸው። እነሱ ሲመጡ ሰማይ የመሰለ ባሕር ሰንጥቆ አምላካቸው አሻግሯቸዋል። በደመናም ታጅበዋል። ከፊታቸው ጠላት አይቆምም። እኛ እነሱን መዋጋት አንችልም። ምን እናድርግ ብሎ የአሕዛብ ዓለም ተሸበረ ይላል። እስራኤል ሲገሰግሱ ወደ ሀገራቸው ወደ ርስታቸው ምን እናድርግ? ወደዚህ ከመጡ እነሱን በጦርነት ድል ማድረግ አንችልም። እስራኤልን አንዱ 1000 ይመታል፣ ሁለቱ 10,000 ይመታል። ይሄ ካስቀድሞ በብሉይ ኪዳን በኦሪቱም እንደተጻፈው የተሰጣቸው የአብርሃም ልጆች የተሰጣቸው ቃል ኪዳን ነው። ስለዚህ ያለን አማራጭ አሉ የሚረግም ጠንቋይ ሰው ካገኘ እናፈላልግና ሁሉንም ረግሞ እዚያው ውስጥ የሚያስቀር በበረሃ እዚያው እንዲያልቁ የሚያደርግ ሰው ብቻ ነው የምንፈልገው ብለው አሕዛብ ተስማሙ። ሰው ፈለጉ። አንድ አጠፋለሁ የሚል ወይም ረግሜ ህዝቡን አስወግዳለሁ የሚል በለዓም የሚባል ሰው ተነሳ። ጠንቋይ ነው። 600,000 እስራኤላውን በምድረ በዳ ያስቀራለሁ ብሎ እጅ መንሻ ወርቅና ብር ተቀብሎ በአህያ ጭኖ ሲመለስ ደግሞ የመንግስት እኩሌታ ጭምር ሊሰጠው ተስማምተው ጉዞውን አደረገ። የእግዚአብሔርን ሕዝብ ለመርገምና ለማጥፋት ማለት ነው። ይቻላል እንዴ? ግን ይቻላል? አዎ፣ እግዚአብሔር የባረከውን ማንም ሊረግም አይችልም አይደለም። ከዚያ በኋላ እግዚአብሔር ሰውየውን ምን ያህል እንደተጠየፈው ብነግራችሁ መጽሐፍ ቅዱስ ለአህያው ተገለጠ የእግዚአብሔር መልአክ ይላል። እሱን ንቆት ለማን ተገለጠ? እንዲህ አሚፀኛ ስንሆን፣ እንዲህ በእምነት ላይ ስንከፋ፣ እንዲህ በእግዚአብሔር ላይ ስንገዳደር እግዚአብሔር ይህን ያክል ይጠየፋል። አያችሁ፣ ከእንስሳ በታች ያደርጋል። አያችሁ፣ ተጠየፈው ይላል። ምክንያቱም ለሱ ሰው መልአክም አላስፈልገውም እግዚአብሔር፣ ሰባኪ መልአክም አላስፈልገውም እግዚአብሔር። ብዙ እኮ በዚያ ዘመን የነበሩ ምስፍንናውን የሚመሩ ክህነትም የሚመሩ ብዙ ሰዎች አሉ። ለእግዚአብሔር ለሕጉ ተቆርቋሪ የሆነ መምከር፣ ማስተማር፣ መገሰጽ የሚችሉ ጦረኞችም አሉ። ያ ሁሉ ግን አላስፈልገውም እግዚአብሔር። ለሱ ቀጥታ መምህር አድርጎ የላከው ማን ነው ከተባለ የራሱን አህያ ነው የላከለት እግዚአብሔር። ለአህያዋ መልአኩ ተገለጠ። አደንገጾ መልአከ እግዚአብሔር በማእከለ ፍኖት እስከ ነበበ በትዕግቱ በልሳነ ሰብ ይላል ኦሪት። የእግዚአብሔር መልአክ በመንገድ ላይ ቆሞ ለአህያው ተገለጠላት። እሷ ያየውም፣ አህያው ግን እያየች ደነገጠችና ቆመች። ወደ ኋላ ትመለሳለች። ለምን ትመለሻለች? ሂጅ ወደፊት እያለ ይመታታል። ተራራውን ውጭ ስትለኝ የምወጣ ቁልቁለቱን ውረጅ ስትለኝ የምወርድ ጭነት በዛብኝ ብዬ የማለማር አህያ አይደለው? ለምን ትመታኛለህ አለችው። ታዲያ አንቺ እያዘዝኩሽ ለምን ትመለሻለሽ? ሂጂ፣ እስራኤልን ረግማለሁ፣ ያን ሕዝብ ረግሜ መንጣት አለብኝ፣ ቃል ገብቻለሁ፣ ወርቅ ብር ተቀብያለሁ፣ ሂጂ አለ። ደበደባት። አልሄድም፣ ግሩም መልአክ ሰይፍ ይዞ ከፊት ቆሟል፣ ብትመለስ ነው የሚሻል አለችው። አያችሁ፣
ከዚያ በኋላ በመጣበት እግሩ ተመልሶ ወደ ሀገሩ መጣና ወርቃችሁም ብራችሁም ጥቅም የለውም። ምን የለውም? ወርቃችሁም ብራችሁም ጥቅም የለውም። በህይወት በመመለሴ ብቻ እግዚአብሔርን ራሱን አመሰግነዋለሁ። የእስራኤልን ቅዱስ አያቸው። የእስራኤልን ቅዱስ አመሰግነዋለሁ። በህይወት በመንጣቴ ብቻ ራሱ አመሰግነዋለሁ። ከዛሬ ጀምሮ ጠንቋይ አይደለሁም አለ። የእግዚአብሔር ሰው ነኝ። የማን ሰው ነኝ? ወርቃችሁም ብራችሁም ይሄ የሥርዓተ መንግስታችሁም የቤተ መንግስት ስጦታችሁ ይቅርብኝ። ዛሬ ጀምሮ የእግዚአብሔር ነኝ። የማን ነኝ አለ? የእግዚአብሔር ነኝ። ልቡን ለማን ሰጠ? እግዚአብሔር ልባችን ይመልስል። ለማን ሰጠ ልቡን? አዎ እግዚአብሔር ደግ ነው። ልቡን ለእግዚአብሔር ሲሰጥ ነብይ ያደረገው ጠንቋዩን ወደ ነብይነት አያችሁ። በአህያ ሰብኮ እግዚአብሔር ጠንቋዩን ነብይ አድርጓል። ከዚያን ጊዜ ጀምሮ ምን አለ? ወደዚያ ሄደና ለምን ረግመ መጣህ ሲሉት እግዚአብሔር የመረቀውን ህዝብ እኔ መርገም አልችልም። እግዚአብሔር የቀደሰውን ማርከስ አልችልም አለ። እንዲያውም እኔ ራሴ እግዚአብሔር ሁኛለሁ። ባላቅ የሚባለው የአሕዛብ ንጉሥ ከዛሬ በኋላ አንተ እንዲያውም ስለ እግዚአብሔር እንዲነግር እፈልጋለሁ። አልገባህም? ይሄ ህዝብ የእግዚአብሔር የስሙ መጠሪያ ነው። እግዚአብሔር ባርኮታልና በእኔ አይረገምም አለ። ክብርና ምስጋና ለእግዚአብሔር ይሁን። አዎ አይረገምም አለው። ያን ጊዜ እግዚአብሔር ጥበብ ምስጢር ገለጠለት፣ ትንቢትም አናገረው ይላል። ይሰርቅ ኮከብ እመያዕቆብ ወይ አትት ኃጢአተ እስራኤል። ኮከብ ከያዕቆብ ይወጣል የእስራኤልን ኃጢአትም ያስወግዳል አለው። እስኪ በሉ ኮከብ በሉ እስኪ። ከያዕቆብ ይወጣል የእስራኤልንም ኃጢአት የህዝቡንም ኃጢአት ያስወግዳል። ምን ይላል? ያስወግዳል። የህዝቡን ኃጢአት የሚያስወግድ ኮከብ አያችሁ። ይሄ ቅድመ ልደተ ክርስቶስ 1500 ዓመት ዓለም ላይ በአረባ ምድረ በዳ በሲና እስራኤል ሲጓዙ የተነገረ ቃል ነው። ጠንቋይ የነበረው ነቢዩ ነው የተናገረው ቃል ነው። በላም የተናገረው ያ ኮከብ ማን ነው ከተባለ ሰብአ ሰገልን የመራ ኮከብ አይደለም። ያ ኮከብ ጧት የሚወጣ የአጥቢያ ኮከብ አይደለም። አሁን በዚህ ምድር ላይ ያለው ነገ የሚያልፍ ኮከብ አይደለም። አማናዊ ኮከብ የዓለምን ሁሉ ኃጢአት የሚያስወግደው የድንግል ማርያም ልጅ መድኃኔዓለም ነው። ስለሱ ነው የተናገረው። ምን ለማለት ፈልጌ ነው? በለዓምን በአህያ ጠንቋዩን ሰብኮ ወደ ምን ቀየረው ብለናል? ወደ ነቢይነት የቀየረ እግዚአብሔር በመብረቅ ሰበከና አሳዳጁን ተሳዳጅ አደረገው፣ ሳውልን ማለት ነው። እግዚአብሔር ሲፈልግ በአህያ ሲፈልግ በመብረቅ ማንኛውን አመፀኛ መልሶ ሐዋርያ ያደርጋል። ይሄኛውን በመብረቅ መለሰ፣ ያኛውን ደግሞ በአህያ ሰበከ። ያንን ነቢይ ያደረገ ይህንን ምርጥቃ ሐዋርያ ያደረገ እግዚአብሔር ምርጥቃ አደረገ እግዚአብሔር። በፈለገው መንገድ እግዚአብሔር የፈለገውን ሰው መመለስ ይችላል። የግድ ሰባኪ ላይ ያስፈልግ ይችላል። እግዚአብሔር የግድ ሰባኪ ላይ ያስፈልግ ይችላል። ከዚያ በኋላ ነው ምርጥቃ አድርጌሃለሁ። ዕቃ መዶሻ ነው። ቅርጽ የሌለውን ድንጋይ ቅርጽ ያስይዛል መዶሻ። የሻከረውን ያለሰልሳል፣ የረዘመውን ያሳጥራል መዶሻ። ወደ ውበት ይቀይራል። ውበት የሌለውን ድንጋይ ያሳምረውና ውብ የሆነ ሕንፃ እንዲሰራበት ያደርጋል። የዓለምን ስነ ልቦና የሚማርኩ ዓለማት የተፈጠሩት በመዶሻ ነው። አንተም ደግሞ ግራ የተጋባ ዓለም አለ፣ በደንብ ያልተረዳኝ ዓለም አለ። ከሰማየ ሰማያት ወረደ ከድንግል ተወለደ ተብሎ ሲሰበክ እንቅፋት የሆኑ ብዙዎች ናቸው። ለዚህ እሾህ ሆነ የሚጠበቅ ብዙ ዓለም አለ፣ ትውልድ አለ። ያንን ትሞርደዋለህ፣ ታስተካክለዋለህ። በአማን ወልደ እግዚአብሔር ብለህ ለዓለም ተሰብካለህ። እኔን ተሸክመ ስሜን ትዞራለህ እንጂ ከዚህ በኋላ የሚመናንን የዕዳ ደብዳቤ ይዞ አትዞርም አለው እግዚአብሔር። መለሰው። ወንጌል በእጁ ጨብጦ መጓዝ ጀመረ። ከዛሬ ጀምሮ እኔ የዕዳ ደብዳቤ አይደለም የምሸከመው፣ እጄ ያንን አይዝም፣ ይጠየፈዋል አለ። ሚመናን የሚንገላቱበትን፣ የሚታሰሩበትን፣ የሚገረፉበትን፣ ጨለማ ውስጥ የሚጣሉበትን የዕዳ ደብዳቤ እንዳልሸከም እኔን ራሴን እግዚአብሔር ከዕዳ ነፃ አውጥቶኛል። አሁን የምሸከመው ፍቅር፣ ርኅራኄ፣ ቸርነት የሆነውን የሕይወት መንገድ የሆነውን ወንጌል የእግዚአብሔርን ቃል ተሸክሜ እንዲዞር እግዚአብሔር መርጦኛል አለ። ከዚያ ጉዞውን ወደ ሮም አደረገ። ሮም ያሉ ምእመናን እየተከራከሩ አገኛቸው። እኛ የእግዚአብሔር ልጆች ነን፣ እናንተ ድንጋይ አምላኪዎች ናችሁ፣ ምንም ድንጋይ ብናመልክ ከእኛ አትለዩም፣ ሕይወታችሁ የተመሳሳይ ነው የሚል ክርክር በሮም ውስጥ አገኘና ለእነኚህ ምእመናን አንድነት የሚያመጣውን የሮሜን መልእክት ጻፈላቸው። ወለእለሰ ተአገሱ አለ። ብዙ መከራቸውና ግድ የለም እናንተም ወረደ ተወለደ የሚለውን ተቀበሉ፣ እዚያው ቁማችሁ አትቅሩ።
ይወርዳል ይወለዳል የሚለውን የነቢያትን የአባቶቻቸውን ትምህርት ወረደ ተወለደ ብሎ ፍጻሜ ሲያገኝ በቃል የተነገረው በእግሩ ቆሞ ሲሄድ እንዴት አትቀበሉም አላቸው አይሁዶቹን። እናንተም ትክክል አይደላችሁም፣ እናንተም እንጨትና ድንጋይ የምታመልኩ በሮም ያላችሁ አሕዛብ አረማውያንም ምእመናንም እናንተም ትክክል አይደላችሁም። እንጨቱን ድንጋዩን ተዉትና በእንጨት ላይ ተሰቅሎ ሕይወት የሆናችሁን እርሱን ተከተሉት አለ። ማን ነው እሱ? ኢየሱስ ክርስቶስ ነው። እሱን ተከተሉት። አዎ በእንጨት ላይ ተሰቅሎ ሕይወት የሰጣችሁን ስለ እናንተ ራሱን አሳልፎ የሰጠውን እንዴት ዘነጋችሁ? እንዴትስ ትከራከራላችሁ? እናንተም ደግሞ አልወረደም አልተወለደም ብላችሁ እንዴት ትከራከራላችሁ? በገሃድ ባይናችሁ አይታችሁ ዓለም ሲድን ሰማይና ምድር ሲናወጥ ብዙ ታምር ሲደረግ ቀራንዮ ላይ ነበራችሁ አብራችሁ። ያን እያወቃችሁ በሶስተኛው ቀን መቃብር ረግጦ የሞት ማሰሪያን ቆርጦ መነሳቱን እያያችሁ በክብር በዚህ ምድር ላይ 40 ቀን እየተገለጠ ካስተማረ ስርዓተ ቤተ ክርስቲያንን ጥንቅቅ አድርጎ ከሰራ በኋላ በክብር በቅዳሴ በስባት ሰማየ ሰማያት በክብር ማረጉን ይህንን በዓይናችሁ አይታችሁ ተመልክታችሁ እየነገራችሁ እንዴት ከዚህ የህይወት መንገድ ነጽ ውጭ ትሆናላችሁ? እናንተም ይህን ተቀበሉ፣ እናንተም ከእንጨትና ድንጋይ ውጡና ይህን ተቀበሉ ብሎ በደንብ አድርጎ አስተማራቸው። ስለ ሕግ እየተከራከሩ ስለ ኦሪት ብቻ ስለነበሩ ከዚያ ነፃ እንዲወጡ ነገራቸው። እነኚህም እንጨትና ድንጋይ ይሻለናል ብለው እንጨትና ድንጋይ ላይ ጥግ ይዘው ተቀምጠው ነበረ። አይምሯቸው እዚያ ላይ ነበር ያረፈው። ከእንጨትና ከድንጋይ ነፃ ወጣ። ሁለቱንም የክርስቶስ አደረጋቸው። ክብር ለእግዚአብሔር ይሁንና ለዚህ ነው በተስፋ ኑሩ። ከዚህ በኋላ አትጠራጠሩ፣ አንድ ሁኑ፣ አትጣሉ፣ አትከራከሩ፣ በምግብም አትከራከሩ። እሱም ወደፊት ስርዓቱን በደንብ ነግራችኋለሁ። ከስርዓት ግን እምነት ይቀድማል፣ ማመን ያስፈልጋል። ያላመነ ስርዓት ያከብር አይችልም። እምነት ያለው ነው ስርዓት የሚያከብረውና መጀመሪያ ኢየሱስ ክርስቶስን እርሱን ሕይወታችሁን ተቀበሉት አለ። ከዚያ በኋላ ስለሚበላው ስለሚጠጣው ለጊዜው ግን የማይበላው የሚበላውን አይንቀፈው አለ። አቃሉ ጋር ናቸው። ምን አላቸው? አዎ የሚበላው የማይበላው ምን አይበላው? አዎ አሁን ዛሬ ችግር አለ በእውነቱ። አንዱ ሰው ሲጾም ጥሩ እየጾመ ያለ ሰው ጾሙን ከንቱ የሚያደርገው ሌላውን በማማት ነው። ከቃሉ ጋር ናቸው። ገብቷቸዋል አይደለ? ስንጾም የምንጾመው ለራሳችን ነው። ስለ ራሳችን ብቻ ነው ማሰብ ያለብን። ያልጾመውን ሰው ትምህርት ማስተማር እንጂ መንቀፍና ማማት አይጠበቅብንም። ይጠበቅብናል? ንገሩ፣ ይጠበቃል ወይ? ለዚህ ነው ሐዋርያው እያስማማ ያለው። በምግብም እነኛጎቹ ያገኙትን የሞተውን እንስሳቱን አራዊቱን የወደቀ ሁሉ ይበላሉ። አሕዛብ ማለት ነው ይበላሉ። ያ ስርዓታቸው ነው፣ የኖሩበት መንገዳቸው ነው። ያ ከዚያ ነፃ ለማውጣት ምን መብላት እንዳለባቸው፣ እንዴት መኖር እንዳለባቸው የኑሮ ዘይቤያቸው እንዲስተካከል መጀመሪያ እምነት ሊኖራቸው ይገባል። እምነት ከሌለ ስርዓት የለማ። እምነቱን ያዙ ነው። ሰማይና ምድርን የፈጠረ እግዚአብሔር እርሱ አድኗቸዋል፣ ነፃ አውጥቷቸዋል። መጀመሪያ ይህን ተቀበሉ። ከዚያ በኋላ ስላለው ነገር እነግራችኋለሁ። አሁን ግን ሃይማኖታችሁን እንዳያስኪዳችሁ በዚህ በስርዓት አትከራከሩ። በሚበላ በሚጠጣ ነገር አትከራከሩ፣ አትነቃቀፉ። ይህን አጀንዳ ዝጉት፣ ግድ የለም አለ። ለእኔ ተውት አለ። መስመሩን እኔ ያሳያችኋለሁ፣ ምን መምላት እንዴት መኖር እንዳለባችሁ እኔ በኋላ ነግራችኋለሁ። አሁን ግን አንድ ነገር የምፈልገው ነገር ቢኖር አለ፣ አንድ ይሁናችሁ፣ ኢየሱስ ክርስቶስን እመኑት፣ ተቀበሉት። ምን በሉት? ሕይወታችሁ እሱ ነውና እሱን ተቀበሉ አለ። ደግሞም ታገሱ ይላል። ምን በሉ? ታገሱ አለ። ታገሱ፣ ደግሞም ታገሱ። ምክንያቱም የታገሱ ሰዎች ሕይወትን ይወርሳሉና፣ የዘላለም ሕይወትን ይወርሳሉና። እስኪ በሉ የታገሱ ሰዎች በሉ እስኪ የዘላለም ሕይወትን ይወርሳሉ። ምን ያሉ ሰዎች? የታገሱ ሰዎች። ትዕግስት በብዙ አይነት መንገድ ይገለጣል። በብዙ ነገር ትዕግስት ከብዙ ጥፋት ይታደጋል። አይደል? አዎ ተስፋ የምናደርገውን ነገር ሁሉ ማግኘት የምንችለው ትዕግስት ሲኖር ነው። ትዕግስት ካልኖረ ግን መንገድ ላይ ይቀራል ሁሉም ነገር። ትዕግስት ማለት ደግሞ የሌላውን እያዩ እንዲያላዩ እየሰሙ እንዲያልሰሙ ነገሮችን ሁሉ አቅልሎ ማየት ነው። አይደል? አዎ ለእግዚአብሔር እየሰጡ ማለፍ ማለት ነው።
ሁሉም ነገር ከእግዚአብሔር ስለማያልፍ ከኛ የሚያልፍ ብዙ ነገር ይኖራል፣ ግን ከእግዚአብሔር አያልፍም። ለኛ የከበደን ብዙ ነገር ሸክም የመሰለን በራሳችን ጉልበት በራሳችን ኃይል ስልጣን ገንዘብ እናስወግድ ብለን የምንታገለው ሊኖር ይችላል። ታግለን ላንጥለው ግን ላናልፈው እንችላለን። ሁሉንም ነገር ለእግዚአብሔር ስትሰጠው ግን በጊዜው ማን ያሳልፋል? ማን ያሳልፈዋል? እግዚአብሔር ያሳልፈዋል። ስለዚህ ትዕግስት ያስፈልጋል አለ። የታገሱ ሰዎች የዘላለም ሕይወትን ምን ይላሉ? ያገኛሉ አለ። ማን ይሰጣቸዋል አለ? ራሱ እግዚአብሔር ይሰጣቸዋል አለ። ስለዚህ ታገሱ። አይዛብም በኢየሱስ ክርስቶስ በማመን ታገሱ። ከዕብራውያን ጋር አትከራከሩ። ዕብራውያንም ኢየሱስ ክርስቶስን ተቀበሉና ከአይዛብ ጋር አብራችሁ ኑሩ። ከዚህ በኋላ ሕዝብ የለም፣ አይዛብ የለም፣ አረማዊ የለም አለ። አያችሁ፣ ባሪያና ጌታ የለም በእናንተ መካከል አለ። ሁሉም የኢየሱስ ክርስቶስ ሆኗል። በሱ መኑ አለ። በሱ ካመናችሁ ሁላችሁም እኩል ናችሁ አላቸው። ምንድናችሁ አላቸው? የቅዱስ ፍጥረት ርኩስ ፍጥረት የሚባል ነገር የለም። ከዚህ በኋላ ይህን ሐሳብ እንዳታነሱ አላቸው። እኛ የቅዱስ ፍጥረት ነን፣ እናንተ ርኩስ ናችሁ። እኛ በቅድስና መንገድ የምንጓዝ ነን፣ እናንተ በርኩሰት የምትጓዙ ናችሁ ብላችሁ አትከራከሩ። አሁን ሁላችሁም በኢየሱስ ክርስቶስ አንድ ሁኑ። አልቦ አረማዊ ወአልቦ አይሁዳዊ። አይሁዳዊ አረማዊ የሚባል ነገር የለም። የበላይና የበታች የለም። የተናቀና የተከበረ የሚባል ትውልድ የለም። በኢየሱስ ክርስቶስ አንድ ሁናችኋል አለ። ሁላችሁም በትዕግስት ያን ሕይወት የዘላለም ሕይወትን ትወርሳላችሁና ታገሱ ብሎ ይመክራቸዋል። አሁን ለእኛ ምን ያስፈልገናል? ትዕግስት። ምን ያስፈልገዋል? ለዚህ ዓለም ምን ያስፈልጋል? እናቶች ትዕግስት አይደል? ትዕግስት አለ። ትዕግስት የሚባለው ተሟጦ ጠፍቶ አይደል? ምስቅልቅሉ የወጣው ዓለም ትዕግስት እኮ ስለሌለን ቆም ብለን ማሰብ ስላልቻልን ነው። እንደ ሃይማኖተኛ መሆን ስላልቻልን ነው። ኢትዮጵያ እግዚአብሔር ሀገር ናት፣ እንዲህ ናት፣ ሁሉም ያጨበጭባል። ሁላችን ይህን እንጮኻለን። ምን ሲኦል አድርገነዋል በቁሙ አገሩ ከላይ እስከታይ ምስቅልቅል ያለ ከላይ እስከታይ የግል ፍላጎት ብቻ ተሸክመን የምንዞር እረፍት የሌለን ለሌላው የማናስብ አንዱን አንዱ ጥሎ ለማለፍ እንቅልፍ ያጣበት ዘመን ነው ያለው። እግዚአብሔር ልብ ይስጠን በእውነት። አዎ ራሳችን እንመርምር። ኧረ ትዕግስት ያስፈልጋል። አማኝ እኮ ትዕግስተኛ ነው። የሚያምን ሰው ትዕግስተኛ ነው። ንቆ ማለፍ የሚባል ነገር አለ። ለእግዚአብሔር መስጠት የሚባል ነገር አለ። በእኛ የሚሆን ነገር የለም። የትም ብንሮጥ ለእኔ ይሆናል ብለን ወንድማችንን ጠልፈን ጥለነው እኛ ብናልፍም እኛን ጠልፎ የሚጥል ሌላ ወጥመድ አለ። ለእግዚአብሔር ራሳችን ስንሰጥ ግን በትዕግስት ሁሉን ነገር ስንታገስና ለእግዚአብሔር ስንሰጠው ግን ሰብነው በላይ የምንፈልገውን አይደለም ከምንፈልገው በላይ የተትረፈረፈ ሕይወትን እግዚአብሔር መስጠት ይችላል። አይደለም በዚህ ምድር ላይ ያለ ነገ የሚያልፍ ተጠቅሎ የሚያልፍ አይደለም ቀርቶ የማያልፍ እኮ መንግስቱን እግዚአብሔር ይሰጠናል። የዘላለም ሕይወት አይደል ያለው አይደል? የዘላለም ሕይወት ይሰጠናል። የዘላለም ሕይወት ያ ጨለማ የሌለበት መከራ የሌለበት ስደት የሌለበት አሳዳጅና ተሳዳጅ የሌለበት ነቃፊና ተነቃፊ የሌለበት አንድ መሪ አንድ አስተዳዳሪ አንድ መንጋ ሆነን የምንኖርበት የእግዚአብሔር መንግስት አለ። እኛ ሕይወታችን ያ ነው። ምን ጠብቀው ያን ነው። በሰማይ ነው። በምድር ምንም አንጠብቅ። ከምድር ምን ይጠበቃል? ምን ይጠበቃል? ከዚህ መከራ አለ። ግን ያኛውን ለመውረስ እንቅፋት ብዙዎች ሊገጥመን ስለሚችል በትዕግስት መሮጡ ግን ተገቢ ነው። በትዕግስት መኖር ግን ተገቢ ነው። ሐዋርያው እየነገረ ያለ ያን ነው። እኔ የምነግራችሁ ስለ ዘላለም ሕይወት ነው አለ። ስለ አሁኑ አይደለም የምነግራችሁ፣ በዚህ ስላለው ሕይወት። በዚህ ስላላችሁበት ሕይወትማ የሚያርሰው ያርሳል፣ የሚቆፍረው ይቆፍራል፣ የሚነግደው ይነግዳል፣ ወጥቶ ወርዶ ዓለም ይኖራል። ይሄ የዓለም ጠባይ ነው፣ የዚህ ምድር ጠባይ ነው። እንድትኖራላችሁ እኔ አሁን ልሰብክ የመጣሁት እሱን አይደለም አለ። ዘላለማዊ ሕይወት የሚያወርሳችሁን የሕይወት መንገድ ላይ ብሎ የሰበካችሁን የነገረን ያስተማረንን እኔን ከዚያ ከመከራ አውጥቶ አሳዳጅነት አውጥቶ ለእምነቱ እንዲሰደድለት ያደረገኝ ክፉ የዕዳ ደብዳቤ ሸክም የነበረ ከዚያ አውጥቶ ወንጌል በእጄ ተሸክሜ እንዲመሰክርለት ያደረገኝ በፍቅር የገዛኝ መብረቅ ከዚያው አፈንድቶ እኔን ማጥፋት እየቻለ መብረቁን ሕይወት ሰባኪ አድርጎልኝ በመብረቅ መልሶ ሕይወት ያደረገኝ ከሳውልነት ወደ ጳውሎስነት የመለሰኝ ከአሳዳጅነት ወደ ተሳዳጅነት የመለሰኝ አሳድደውን የነበረውን ሃይማኖት እሰደድለት ዘንድ አሳስራቸው የነበሩ ምእመናንን እታሰርላቸው ዘንድ ለዚህ የሕይወት መንገድ የመረጠኝን እሱን ተከተሉት አለ። እሱን ተከተሉት። በእምነት ጽኑ፣ ትዕግስት ይኖራችሁ፣
ተስፋ ይኑራችሁ፣ በተስፋ ጸንታችሁ ኑሩ አለ። በትዕግስት የኖሩ የሚኖሩ ወይም የታገሱ ወይም የሚጸኑ እነሱ የዘላለም ሕይወትን ምን ይላሉ? ያገኛሉ አለ። የዘላለም ሕይወት። የዘላለም ሕይወት ምንድነው ከተባለ ከኢየሱስ ክርስቶስ ጋር ነግሶ መኖር ነው። ከቃሉ ጋር ናቸው። እዚህ ከዚህ ዓለም ጋር አይደለም፣ ከኢየሱስ ክርስቶስ ጋር ነግሶ መኖር ነው። አው የክርስትና የመጨረሻው ግቡ ያ ስለሆነ ክርስቶስ ጋር ለዘላለም ጸንቶ መኖር ነው። ያንን እንዲያናጣ ነው። አባቶቻችንም ሰማዕታትም እንላቸው እሳቱን ለምን ታገሱት? በእሳት ላይ እየተረማመዱ እግዚአብሔርን አመሰገኑ። ሰይፍና ስለት እየረገጡ ባንገታቸው ሰይፍ እያለፈ እግዚአብሔርን ይመሰክሩልን ነበረ፣ ያመሰግኑ። ለምን ያን ሁሉ መከራ ለምን ታገሱ? በእሳት ነበልባል ላይ ቆመው እየዘመሩ አያቸው። በአንበሳ ጉድጓድ ውስጥ ገብተው እግዚአብሔርን እያመሰገኑ የአንበሳ አፍ የዘጉት በጸሎታቸው በትዕግስታቸው ነው። ትዕግስተኛ ስለሆኑ ነው። ያልታገሱትማ እኮ መንገድ ላይ ቀርተዋል። የታጋሾች እሳት ውስጥ ገብተን እንወጣለን ብለው ወደ እሳት ሲገቡ ሌላው እኮ እንደው ወደ 70,000 እስራኤል ዘሥጋ ጣዖት አምልኩ ሲባሉ እሺ ብለው ጣዖት አመለኩ። ከ70,000 ውስጥ ግን 3 ልጆች ነው የተገኙት በባቢሎን ሀገር ላይ። ከ70,000 3 ሰዎች ትዕግስተኛ የሆኑ አማኝ የሆኑ ዘላለማዊ ሕይወትን ተስፋ ያደረጉ 3 ልጆች ነው የተገኙት። እሳት ውስጥ ሲጣሉ ግን እነሱ ከእሳት ወጡ። አያችሁ። እነኛኞቹ ግን በለቅሶ ነው የቀጠው። ዛሬ እነኛ ቅድስና ይነገራል። ያ 70,000 የተመለሰን ቢኖር እዚያ መካከል ስም አጠራሩ ግን የለም። 3ቱ ልጆች ግን አናንያ አዛርያ እያልን እንዘምርላቸዋለን። ለምን? እሳት ላይ ዘምረው አሳይተውናል። በእሳት ላይ መረማመድ በእምነት እንደሚቻል አሳይተውናል። ዳንኤል እያልን እንመሰክራለን። ከ70,000 ምዕመናነ እስራኤል መካከል አንዱ ዳንኤልን አግኝተነዋል። ዳንኤልን ስንመለከተው 6 ቀን የተራቡ አንበሶች ምግብ ያልበሉ በቀን ስንት በሬ የሚበሉ ስጋ የሚበሉ አናብስት 6 ቀን እንዳይበሉ ተደርገው ዳንኤል ሲጣል ግን እንደ ወንድምና እንደ እህት አቅፈው ተኙ እንጂ አልበሉትም ዳንኤልን። ለምን? ራሱን እግዚአብሔር የሰጠ በትዕግስት እምነቱን የያዘ ነዋ። አዎ የዓለምን ፈተና ያለፉ ናቸው እነሱ። የአንበሳዎቹ አፍ ተዘጋሉ። ይልህሱ ጸበለ ገሪሁ ለዳንኤል ወይ ከውኖሙ ከመሲሳይ ይላል። በዳንኤል ላይ ሊቃውንት አባቶቻችን ዳንኤል ወደ አንበሳ ጉድጓዱ ሲጣል አንበሳው በአየር ላይ ተቆራርጠው እንዲበሉ ነበር የተጣሉት። ርቧቸዋል። ግን ዳንኤልን ተቀበሉትና ዳንኤልን ሳይሆን የበሉት የእግሩን ትቢያ ይልሱ ነበር ይላል መጽሐፍ። የእግሩን ትቢያ ሲልሱ ይጠግባሉ። በሬ ስጋ የማያጠግበው አንበሳ የእግር ትቢያ ልሶ ሲጠግብ አስቡት። ለዚያውም አንድ አንበሳ አይደለም፣ ብዙ አናብስት ናቸው። በዚያ ጉድጓድ ውስጥ የሚተረማመስ አንበሳ ነው ያለው። ከዚያ መንጋጋ ግን ማን ማውጣት ይችላል? ክብር ለእግዚአብሔር። እግዚአብሔር ማውጣት ይችላል። አያችሁ። አዎ የተማሰውን ጉድጓድ ደፍኖ የሚያሻግር የተጠመደውን ረቂቅ ወጥመድ ቆረርጦ የሚያሳልፍ የተዘጋጀውን ነበልባለ እሳት ወደ አመድ ወደ እሳት ወደ ውሃ ቀይሮ ወደ በረዶ ቀይሮ አቀዝቅዞ ማሻገር የሚችል አምላክ ነው ያለን። ግን ታግሰን በደንብ አድርገን ለሱ መገዛት ግን ከኛ ይጠበቃል። ክርክሩን ተውትና እሱን ተከተሉ። በጣም የሚገርም ነው። እስኪ በሉ አዎ እኔ በልጥ የሚለውን ተውት ነው። እኛ የበላይ ነን፣ እኛ የበታች ነን፣ እኛ ለእግዚአብሔር ቅርብ ነን፣ እኛ እናንተ ሩቅ ናችሁ፣ እሱ ፍርዱ እናንተ አይደለም፣ እሱን ለሱ ስጡት። አሁን ከእናንተ የሚጠበቀው ከክርክር፣ ከጠብ፣ ከሟርት፣ ከአምልኮተ ጣዖት ቁሞ ከቀረው ከዚያ ከሕግ በብሉይ ኪዳን ብቻ እንኖራለን ከሚል አስተሳሰብ ውጡ። አዲስ ኪዳን ተቀበሉ። ወደ ሕይወት መስመር ግቡ አለ ኢየሱስ ክርስቶስ። ለሁላችሁ ሕይወት ይሆን ዘንድ ሙቷልና ሙቶም ተነስቶ አሳይቷቸዋል፣ ሕይወት ሰጥቷቸዋል። ስለዚህ እሱን ተከተሉት አለ። የዘላለም ሕይወትን ለመውረስ መታገስ ያስፈልጋል አለ። የታገሱ ሰዎች የዘላለም ሕይወትን ምን ይላሉ? ይወርሳሉ ነው። እግዚአብሔር ትዕግስቱን ያድለን። የመከረን የገሰጸን ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም አማላጅነት የቅዱሳን አባቶቻችን ጸሎት አይለየን። ንስሐ ገብተን ሥጋው ደሙን ተቀብለን እንድንኖር እግዚአብሔር ይርዳን። አገራችን ሕዝባችንን እግዚአብሔር ይጠብቅልን። ይቆየን። ድገሙና እግዚአብሔር እናመስግኑት። ማን አስተማረን? ምእመናን። ማን መከረን? በእውነት ላስተማሩን ለመምህራችን ለሊቀ ሊቃውንት ዮሴፍ ደሳለኝ ቃለ ሕይወት ያሰማልን በሏቸው። ቃለ ሕይወት ያሰማልን። የአገልግሎት ዘመናቸውን አምላካችን ይባርክልን።
በእድሜ በጸጋ ይጠብቅልን። ገና ወጣት ሊቅ ናቸውና ከዚህ በላይ ቅድስት ቤተ ክርስቲያንን የሚያገለግሉበት እድሜውን ጤንነቱን አምላካችን ያድልልን። ሶስት መልእክቶችን ነግራችሁና ዝማሬ ዘምረን ክፍል 2ን ትምህርት እንማራለን ማለት ነው። የማትቸኩሉ ካላችሁ ተረጋጉ። የምትሄዱም ካላችሁ በመጀመሪያ መልእክቱን ሰምታችሁ ብትሄዱ በጣም ጥሩ ነው። የመጀመሪያው ከአዲስ አበባ ፖሊስ ትራፊክ ፖሊስ ቁጥጥር የተጻፈልን ደብዳቤ አለ። እንደምታውቁት ስንሄድ ስንሻገር መንገዳችንን አይተን ግራና ቀኝ አይተን መንገዳችን እንድናቋርጥ። ለምን ብዙ እናቶች ከልጆቻቸው ጋር መንገድ ላይ ወድቀው ቀርተዋል። ብዙ ሰዎች ብዙ ወገኖቻችን ሳይመለሱ ቀርተዋልና ይህንን በማታው ጉባኤያችንም እንናገራለን። አጽንኦት አድርጋችሁ ስትሄዱ ግራ ቀኝ መንገዳችሁን አይታችሁ እንድትሻገሩ የሚል መልእክት ተጽፎልናል ማለት ነው፣ ደርሶናል። ሁለተኛው ባለፈው ወር የካቴድራላችን ጸሐፊ እንዲሁም ሊቀ ስልጣናት ሲናገሩ ሰምታችኋል። የካቴድራላችን እድሳት እንደምታዩት ህንፃው አልቋል። ነገር ግን ያልተሰጠ ያልተከፈለ ብር እንዳለ ሰምተናል። ስለዚህ ይህንንም እንዳትረሱ ለማለት ነው። እንደምታዩት መሬቱን የማስዋብ ስራ፣ የፓርኪንጉ ስራ በሚገባ ሊሰራ ነው። ይህንንም እንደዚሁ በቀኝ በኩል ካቴድራሉ የመደባቸው አገልጋይ ያሉ እሳቸው ጋር ደረሰኝ ካርኒ እየቆረጣችሁ እንድትሄዱ በእግዚአብሔር ስም መልእክታችንን እናስተላልፋለን። ሶስተኛው በዚሁ አገልግሎታችን ማለት ነው በውጭ ሀገር ላሉ የህፃናት የኦንላይን አገልግሎት ትምህርት እየሰጠን እንገኛለን ምዕመናን። ምክንያቱም ዓላማው ቤተክርስቲያን ትውልድን ማትረፍ ልጆችን ማትረፍ ነውና ብዙ የመጣ ወረርሽኝ አለ። ከዚያ ለመታደግ ከፈረንጆች ወረርሽኝ ለመታደግ ስነ ምግባር ለልጆች ክርስቲያናዊ ስነ ምግባር፣ መጽሐፍ ቅዱሳዊ ጥናት፣ በገና፣ ክራር እንዲሁም ደግሞ ሥርዓተ ቅዳሴ ተሰጥኦ በኦንላይን እያስተማር እንገኛለን። በዚህም ብዙ ልጆች ዲቁና ተቀብለው ቤተክርስቲያናቸውን በውጭ ዓለም እያገለገሉ ነው። ስለዚህ ይህንን ለሌሎች ሼር እንድታደርሱ ነው። ስልክ ቁጥር አለ 09 23 70 44 73 እደግምላቸዋለሁ 09 23 70 44 73። ከዚህ በመቀጠል ወደ ተወዳጁ ወንድማችን ሊቀ መዘምራን ቀሲስ ምንዳዬ እንሄድና አብረን ዝማሬ እንዘምራለን። ወደ ሊቀ መዘምራን። ቃለ ሕይወት ያሰማልን፣ የመንግስቱ ወራሾች ያድርገን። አንቺን ብቻ ቤተልሔም አንቺን ብቻ በዚያ ግርግም ዮሐንስን በገሊላ በኤፍራታ አላየንም እያልን እመቤታችን እናመሰግናታለን። አንቺን ብቻ በዚያ ግርግም ዮሐንስን በገሊላ በኤፍራታ አላየንም። አንቺን ብቻ ቀራንዮ አንቺን ብቻ በኮረብታ ዮሴፍንም አላየንም። ሊቶስጥራ ጎልጎታ አንቺን ብቻ ቤተልሔም አንቺን ብቻ በዚያ ግርግም ዮሐንስን በገሊላ በኤፍራታ አላየንም። አንቺን ብቻ ቀራንዮ አንቺን ብቻ በኮረብታ
ዮሴፍንም አላየንም ሊቶስትራ ጎልጎታ ገና በማለዳ በናዝሬቷ መቅደስ ገብርኤል ብስራት ይዞ ከገሊላ ሲደርስ ያን ዜና ስትሰሚ ደንግጠሽ በብርቱ አንቺ ብቻ ነበርሽ ብላቴናይቱ አንቺ ብቻ ነበርሽ ብላቴናይቱ እልል አንቺን ብቻ ቤተልሔም አንቺን ብቻ በዚያ ግርግም ዮሐንስን በገሊላ በኤፍራታ አላየንም አንቺን ብቻ ቀራንዮ አንቺን ብቻ በኮረብታ ዮሴፍንም አላየንም ሊቶስትራ ጎልጎታ ሕፃኑን ስትወልጂው ግርግም የነበሩ የሉም በመከራው ቀራንዮን ፈሩ በልደት ነው እንጂ ብቻ እናቱ አብረሽው የነበርሽ አንቺ ብቻ እናቱ እልልል አንቺን ብቻ ቤተልሔም አንቺን ብቻ በዚያ ግርግም ዮሐንስን በገሊላ በኤፍራታ አላየንም አንቺን ብቻ ቀራንዮ አንቺን ብቻ በኮረብታ ዮሴፍንም አላየንም ሊቶስትራ ጎልጎታ አንቺን ብቻ ቤተልሔም አንቺን ብቻ በዚያ ግርግም ዮሐንስን በገሊላ በኤፍራታ አላየንም አንቺን ብቻ ቀራንዮ አንቺን ብቻ በኮረብታ ዮሴፍንም አላየንም ሊቶስትራ ጎልጎታ ሐሙስ ዕለት ፋሲካ ሲበሉ ያመሹ ዓርብ ዕለት ተነስተው ከቶ ወዴት ሸሹ ቃል ገብተው ነበረ ላይከዱት መሐላ ድንግል ካንቺ በቀር ማን ነበረ ሌላ ድንግል ካንቺ በቀር ማን ነበረ ሌላ አንቺን ብቻ ቤተልሔም አንቺን ብቻ በዚያ ግርግም ዮሐንስን በገሊላ በኤፍራታ አላየንም አንቺን ብቻ ቀራንዮ አንቺን ብቻ በኮረብታ ዮሴፍንም አላየንም ሊቶስትራ ጎልጎታ አንቺን ብቻ ቤተልሔም አንቺን ብቻ በዚያ ግርግም ዮሐንስን በገሊላ በኤፍራታ አላየንም አንቺን ብቻ ቀራንዮ አንቺን ብቻ በኮረብታ ዮሴፍንም አላየንም ሊቶስትራ ጎልጎታ በሰላሳው ዘመን በሥጋ ወራቶ መች ነበሩ ከቶ ደቀ መዛሙርቱ የእጆቹን ታምራት ቀን ከሌት እያየሽ በቃሉ ብርታት ፊት አንቺ ብቻ ነበርሽ
በቃሉ ብርታት ፊት አንቺ ብቻ ነበርሽ። አንቺን ብቻ ቤተልሔም አንቺን ብቻ በዚያ ግርግም ዮሐንስን በገሊላ አመስግን ኤፍራታ አላየንም። አንቺን ብቻ ቀራንዮ አንቺን ብቻ በኮረብታ ዮሴፍንም አላየንም። ሊቶስትራ ጎልጎታ አንቺን ብቻ ቤተልሔም አንቺን ብቻ በዚያ ግርግም ዮሐንስን በገሊላ በኤፍራታ አላየንም። አንቺን ብቻ ቀራንዮ አንቺን ብቻ በኮረብታ ዮሴፍንም አላየንም። ሊቶስትራ ጎልጎታ አንቺን ብቻ ቤተልሔም አንቺን ብቻ በዚያ ግርግም ዮሐንስን በገሊላ በኤፍራታ አላየንም። አንቺን ብቻ ቀራንዮ አንቺን ብቻ በኮረብታ ዮሴፍንም አላየንም። ሊቶስትራ ጎልጎታ እልል እልል ቤተልሔም ያሉ ቀራንዮ የሉ ቀራንዮም ያሉ አንቺን ብቻ ቤተልሔም አንቺን ብቻ በዚያ ግርግም ዮሐንስን በገሊላ በኤፍራታ አላየንም። አንቺን ብቻ ቀራንዮ አንቺን ብቻ በኮረብታ ዮሴፍንም አላየንም። ሊቶስትራ ጎልጎታ ሐሙስ ዕለት ፋሲካ ሲበሉ ያመሹ ዓርብ ዕለት ተነስተው ከቶ ወዴት ሸሹ? ቃል ገብተው ነበረ ላይከዱት መሐላ ድንግል ካንቺ በቀር ማን ነበረ ሌላ? ድንግል ካንቺ በቀር ድንግል ካንቺ በቀር ማን ነበረ ሌላ? አንቺን ብቻ ቤተልሔም አንቺን ብቻ በዚያ ግርግም ዮሐንስን በገሊላ በኤፍራታ አላየንም። አንቺን ብቻ ቀራንዮ አንቺን ብቻ በኮረብታ ዮሴፍንም አላየንም። ሊቶስትራ ጎልጎታ ሐሙስ ዕለት ፋሲካን ሲበሉ ያመሹ ዓርብ ዕለት ተነስተው ከቶ ወዴት ሸሹ? ቃል ገብተው ነበረ ላይከዱት መሐላ ድንግል ካንቺ በቀር ማን ነበረ ሌላ? ተናገሩበት። ድንግል ካንቺ በቀር ማን ነበረ ሌላ? አንቺን ብቻ ቤተልሔም አንቺን ብቻ በዚያ ግርግም ዮሐንስን በኤፍራታ አላየን። አንቺን ብቻ ቀራንዮ አንቺን ብቻ በኮረብታ ዮሴፍንም አላየንም። ሊቶስትራ ጎልጎታ አንቺን ብቻ ቤተልሔም አንቺን ብቻ በዚያ ግርግም ዮሐንስን በገሊላ በኤፍራታ አላየንም። አንቺን ብቻ ቀራንዮ አንቺን ብቻ በኮረብታ ዮሴፍንም አላየንም። ሊቶስትራ ጎልጎታ አንቺን ብቻ ቤተልሔም አንቺን ብቻ በዚያ ግርግም ዮሐንስን በገሊላ በኤፍራታ አላየንም።
አንቺን ብቻ ቀራንዮ አንቺን ብቻ በኮረብታ ዮሴፍንም አላየንም ሊቶስትራ ጎልጎታ ክብሬ ነው ክብርህን መናገሬ ጽድቄ ነው ፍቅርህን መመስከሬ ጌታዬ አምላኬ እልሃለሁ ስጠራ ሳመልክህ እኖራለሁ እያልን እግዚአብሔርን እናመሰግነዋለን። ስንጠራው ስናመልከው እንድንኖር ይፍቀድልን። በቤቱ መኖር ደስ አይል? እግዚአብሔር ይፍቀድልን። እንዲህ እያመሰገንን ቀን ከሌት እያወደስነው እንድንኖር ኃይሉን ይስጠን። ክብሬ ነው ክብርህን መናገሬ ጽድቄ ነው ፍቅርህን መመስከሬ ጌታዬ አምላኬ እልሃለሁ ስጠራ ሳመልክ እኖራለሁ ጌታዬ አምላኬ እልሃለሁ ስጠራ ሳመልክ እኖራለሁ ክብሬ ነው ክብርህን መናገሬ ጽድቄ ነው ፍቅርህን መመስከሬ ጌታዬ ግሩም ነው ጌታዬ ስጠራ ሳመልክ ኖር አይቼ የእጅህን ታምራት ሰምቼ የቃልህን ትምህርት ሆኛለሁ ምስክር ላዳኝነት ስጋን ተዋህደ ለእኛ መገለጥ ስጋን ተዋህደ ለእኛ መገለጥ ክብሬ ነው ክብርህን መናገሬ ጽድቄ ነው ፍቅርህን መመስከሬ ጌታዬ ጌታዬ ስጠራ ሳመልክ እኖራለሁ ተከተልኩ ሁሉን ነገር ንቄ መድኃኒት መሆንክን አውቄ ከመልካም ቤት ተጠልያለሁ የእጅህን በረከት ካንተ እጠግባለሁ የእጅህን በረከት ካንተ እጠግባለሁ ክብሬ ነው ክብርህን መናገሬ ጽድቄ ነው ፍቅርህን መመስከሬ ጌታዬ ጌታዬ ስጠራ ወንዶች ከፍ ድምፃችሁን አሰሙት ጌታዬ ስጠራ ሳመልክ እኖራለሁ እግዚአብሔር ጸሎታችንን ይስማን ልመናችን ይስማን እርፍ ይዤ ላላርስ ወደ ኋላ እያየው መረቤን ስትሞላ እመካብሃለሁ ባንተ መድኔ አምላኬ ነህና የምታስብ ለኔ አባቴ ነህና የምትራራ ለኔ ክብሬ ነው ክብርህን መናገሬ ጽድቄ ነው ፍቅርህን መመስከሬ ጌታዬ ጌታዬ ድገሙት ጌታዬ ከፍ ድምፃችሁን ጌታዬ ስጠራ
አንተ ነህ ጌታ። ተመስገን ተመስገን ጠዋትና ማታ ከፍ ክብሬ ነው ክብርህን መናገሬ ጽድቄ ነው ፍቅርህን መመስከሬ ጌታዬ አምላኬ ልሃለው ስጠራ ሳመልክ ኖራለው ጌታዬ ጌታዬ አምላኬ ልሃለው ስጠራ ሳመልክ ኖራለው እርፍሼ ላላርስ ወደ ኋላ እያየው መረቤን ስትሞላ እመካብሃለሁ ባንተ መድኔ አምላኬ ነህና የምታስብ ለኔ አባቴ ነህና የምታስብ ለኔ ክብሬ ነው ክብርህን መናገሬ ጽድቄ ነው ፍቅርህን መመስከሬ ጌታዬ አምላኬ ልሃለው ስጠራ ሳመልክ ኖራለው ጌታዬ ስጠራ ቸርነት ምሕረት ከበዛልኝ ለስም ውዳሴ ቅን ያለኝ ክብሬና ሞገሴ አንተ ነህ ጌታ ተመስገን 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 ጠዋትና ማታ ክብሬ ነው ክብርህን መና ጽድቄ እንድታመሰግኑ ከፍ ጌታዬ ከፍ ድም ስጠራ ጌታዬ ስጠራ ጥሩት ከፍ አድርጋችሁ ጌታዬ ስጠራ ወንዶች ተናገሩበት ጌታዬ ስጠራ ጌታዬ ስጠራ እርፍሼ ላላርስ ወደው እያየው መረቤን ስጥ እመካብሃለሁ ባንተ መድ አምላኬ አምላኬ ነህና የምታስብ ለኔ አባቴ ነህ የምትራራ ለኔ ክብሬ ነው ክብርህን መናገሬ ጽድቄ ነው ጌታዬ ጌታዬ ከፍ ድምፃችሁ ጌታዬ አምላኬ ልሃለው ስጠራ ሳመልክ ኖራለው ጌታዬ ስጠራ ድገሙና እግዚአብሔርን አመስግኑት ድገሙና ዝማሬውን ለዘመሩልን ለሊቀ መዘምራን ቀሲስ ምንዳዬ ዝማሬ መላእክትን ያሰማልን በሏቸው። ዝማሬ መላእክትን ያሰማልን። የአገልግሎት ዘመናቸውን አምላካችን ይባርክልን፣ በእድሜ በጸጋ ይጠብቅልን። እንግዲህ አርብንም አስታውሶናል። በእውነት ዛሬ አርብ እንደመሆኑ አንቺን ብቻ ቤተልሔም፣ አንቺን ብቻ ቀራንዮ ያልን እኛም ዘመረናል። በሐሳብም ቀራንዮ ደርሰን መጠናል። እንድንዘምር የፈቀደልን የአባቶቻችን አምላክ የተመሰገነ ይሁንልን። አመስግኑት በድጋሚ። አንድ መልእክት አለ ምእመናን። በየካ ደብረ ሳይል ቅዱስ ሚካኤል የተዘጋጀ የወንጌል ድግስ አለ። ከየካቲት 1 ጀምሮ የተዘጋጀ ታላላቅ መምህራን ዘማሪያን የሚገኙበት የወንጌል ድግስ አለ። በዚያ ላይ ተገኝታችሁ ቃል እግዚአብሔር እንድትማሩ የሚል መልእክት ደርሶናል። እናንተም በዚያው ተገኝታችሁ እንድትማሩ ስንል መልእክታችንን እናስተላልፋለን። ቅድስት ቤተ ክርስቲያናችን ታስተላልፋለች። ከዚህ በመቀጠል ተረጋጉ፣ የምትቸኩሉ ካልሆነ በስተቀር ታላቁ ሊቅ
መጋቤ ብሉይ ወሐዲስ መምህር ምስጢሩ የቀራንዮ መድኃኔዓለም የታሪካዊ አንጋፋው ቤተ ክርስቲያን የመጻሕፍት መምህር እሳቸው ያስተምሩናል። የምትችሉ እኒህ ሊቅ ሰምታችሁ ብትሄዱ በጣም ጥሩ ነው። እውነት